ኢትዮጵያ ውስጥ በጣም ርካሹ ነገር አሁን ሁላችንም እንደምንረዳው ጊዜ ነው። ጊዜያችንን በሚቆጥብ መንገድ አገልግሎት መቅረብ ካልቻለ፣ ቢሮክራሲን በሚያስወግድ ቀልጣፋ በሆነ መንገድ አገልግሎት መቅረብ ካልቻለ የሀገሪቱ ሀብት ብክነት ላይ ነው ማለት ነው። ምክንያቱም ሀገርም እንደ ሀብት የምትጠቀመው ጊዜም በመሆኑ። ስለዚህ ከዚህ አንጻር እንደ ምሳሌ የምናነሳው እዚሁ ቅርብ ሀገር የሆነችው ሩዋንዳ ነው። ሩዋንዳ ብዙ አገልግሎቶቿን ዲጂታላይዝ አድርጋለች። ሁሉ ነገር ኦንላይን ነው። ስለዚህ በሙሉ ዲጂታል በማድረግ ቢሮክራሲን ለመቀነስ ችለዋል። ቢሮክራሲን ቀንሰዋል። ከዛ ባለፈ ደግሞ ምዘናቸው ውጤት ተኮር ነው። ወደኛ ሀገር ስንመጣ ምንድነው ያለው ነገር ካል ዲጂታላይዜሽኑን እየገባን ነው። ትራንስፎርሜሽኑ ላይ ገብተናል። ጥሩ ተሞክሮ አለ፣ ግን በሰፊው መሰራት አለበት። ጠንካራ ቢሮክራሲ ያለን አሁንም ቢሆን ሙስናና ብልሹ አሰራሮች አሁንም ቢሆን እስከ መጨረሻው ሊሰራባቸው ይገባል። እንደገና ደግሞ የስራ ባህላችን ደካማ ነው። ግንዛቤያችን አልተሰራበትም። ስለዚህ እንደ አገር መሰራት ያለበት ህግ ብቻውን የሚፈጥረው ነገር ስለሌለ የግንዛቤ ማስጨበጥ ፕሮግራሞች ላይ አስፈላጊ ከሆነ እንደ ካሪክለም ተቀርጾ በየትምህርት ቤቱ ቀጣዩ ጄኔሬሽን ላይ ስለ ስራ ባህልና ስለ ስራ አጠቃላይ መሰራት አለበት ብዬ አምናለሁ።